ትናንት ግድግዳቸው የፈረሰ ጣሪያቸው የተበሳሳና የዘመሙ የጭቃ ጎጆዎች ዛሬ ግን ከ45000 በላይ ዘመናዊ ቤቶች ለእናቶች ለአረጋውያንና ለአቅመ ደካሞች ተገንብተው ተረክበዋል። ግን እንዴት? ባለፉት 8 የለውጥ ዓመታት ከተማ አስተዳደሩ ሰው ተኮር ፖሊሲና በበጎ ፍቃድ ንቅናቄ ዜጎች ከጨረቃ ቤት ወደ ዘመናዊ አፓርታማ ከጭንቀት ወደ ሙሉ ክብር ተመልሰዋል። የመኖሪያ ቤት ግንባታው አሁን ከቤት አልፎ ወደ ስማርት መንደር ተሸጋግሯል። መጫወቻ ሜዳ፣ አረንጓዴ ስፍራዎችና የንግድ ማዕከላት ያካተቱ የክብር ሰፈሮች እየበዙ ነው። ከተማ አስተዳደሩ በተለያዩ ዙሮች ከአስተዳደሩ በጀት ከባለ ሀብቶችና ከማህበረሰቡ በሚገኝ ድጋፍ ከ45000 በላይ ቤቶችን ገንብቶ በሺዎች የሚቆጠሩ ዜጎች የቤት ባለቤት ሆነዋል። በየዓመቱ በክረምት ወራት የሚከናወኑት የቤት እድሳትና ግንባታ መርሃ ግብሮች ለቤቶቹ ግንባታ ትልቅ አስተዋጽኦ አድርገዋል። ታዲያ ይህ ሁሉ የሆነው ባለፉት የለውጥ ዓመታት ሰው ተኮር ፖሊሲ ላይ በማተኮር ድሃውን ከጎጆ አውጥቶ ለክብሩ በሚመጥን ቤት ውስጥ ለማስፈር በመሰራቱ ነው። የሰው ተኮር ስራው አዲስ አበባ ለሁሉም የምትበቃ መሆኗን ያሳየ ፖሊሲ ነው። እናንተስ በዚህ አስደናቂ ለውጥ ምን ትላላችሁ? በኮሜንት አጋሩን። እንደነዚህና መሰል መረጃዎች እንዲደርሳችሁ ሁሉንም የጋዜጣ ፕላስ ማህበራዊ ሚዲያዎች ፎሎ ማድረግ እንዳይረሳ።